Okay, good evening, our students. Welcome again to our class. So this will be the fourth unit, which is about peace and indigenous conflict resolution mechanisms. So I think the only words that you may not be aware of could be indigenous የሚለው ቃሉ ካላወቃችሁ ምናልባት ሌላው ቃሉ አዲስ አይደለም። ኢንዲጂነስ ማለት ሀገር በቀል ማለት ነው ቃል በቃል አማርኛ ሲፈታ። ስለዚህ ሀገር በቀል በሀገራችን ያሉ በማህበረሰብ በየአካባቢው ያሉ ግጭቶች የግጭት አፈታት ዘዴዎች የየብሔሩ የየአካባቢው ኢትዮጵያ ውስጥ ያሉትን ምናየው ያው ፒስ እና ኢንዲጂነስ ኮንፍሊክት ሪዞሉሽን ያው ሁሌም we always work for the peace to ያው ፒስፉል እንዲሆን ኮሚኒቲያችን ማህበረሰባችን ስራ ቦታ በግልም we always strive to do that, but as we always know, even though we work to the maximum, there are always conflicts arise. Whatever happens, whatever peaceful manner we follow, there are conflicts. እና አለመግባባትን እንግዲህ ስለ ፒስ እናወራለን በአይነቶች አሉ። ያን ሁሉ የሁሉንም አይነት ሰላማዊ ብንሆኑ እኛ ሰላማዊ ብንሆን እንኳን የሆነ ሰላማዊ ያልሆነ ሰው መጥቶ ይረብሻል። ከውጭ ይመጣል፣ ኮንፍሊክት ይመጣል፣ አለመግባባት ምንድነው ግጭቶች አይከለከል ማለት ዜሮ ሊሆን አይችልም። so how do we resolve those conflicts? የሚፈጠሩ ኮንፍሊክቶችን እንዴት ነው የሚለውን ነገሮች የምናየው concept and the types of peace, the impacts of absence of peace, the notion of peace building, indigenous conflict resolution mechanism, and the roles of indigenous social institutions. እነዚህ ሶሻል ኢንስቲትዩሽኖች ደግሞ የምናያቸው ሚናቸው ምንድን ነው የሚለውን እናያለን። በጣም የተገለጠ ሀሳብ ነው። ሁሉን መስመር አላወራም because it's like በጣም ቀላል ነው ሀሳቡ። Peace is always ስለ ፒስ ስናወራ it's defined to be a tool or means to end war or conflict or absence of war or violence. ያው ሰላም ማለት ግጭት ምናምን የሌለበት አካባቢ ማለት ነው። ግን ይሄ ደግሞ ምን ይላል ፒስ እንደው እቺ ዴፊኒሽን ብቻ አይደለች፣ ወይም ደግሞ ፒስ ከተለያዩ አንግሎች የተለያየ ትርጉም አላቸው። በሪሊጅን፣ በኤጁኬሽን፣ በሶሻል ፋክተርስ ዴፊኒሽኖቹም ይለያያሉ። ሃይማኖት ሰላም የሚለውና መንግስት ሰላም የሚለው ትንሽ ስክሪኑ ጎላብል በደንብ እንዲታይ። ኦኬ ሞጁል የላችሁም እንዴ? አለን ግን ኦኬ እሺ ስክሪኑ አሁን ይሻላል። አሁን ግልጽ ካልሆነ መነጽር ነው እንገዛለን። በደንብ ይታያል። እሺ ስለዚህ when we define peace, the definitions could be different on all aspects. For example, religious people or religious documents define peace on another way, or there is another definition that could be given in like for peace. እንደገና ደግሞ መንግስት ሰላም አካባቢ ሲል እና ሃይማኖት ሰላም ነው ሲል እኩል ነው። ሃይማኖት ተቋም ላይ ሰላም የለም ብለህ የምትልበት ሳለ መንግስት ሀገራችን ሰላም ሊል ይችላል። ስለዚህ ግን ያው ዝም ብሎ ጀነራል ዴፊኒሽኖች ነው የምናየው ነው የሚለው ሞጁል ላይ ያለውን ሀሳብ ነው የማወራው። የኔን አቋም አይደለም ማንጸባረቀው በተለያዩ ቦታዎች ሌላ ጊዜ በተለያዩ ጉዳዮች ሳወራ you need to know that I'm teaching you the module, not my thoughts or my beliefs. ስለዚህ religion, education, social factors. So what peace is in religion may be different from what's in philosophy, in politics, in military or in history. ይለያያል ነው። so ደግሞ ሁሉም ስኮላርስ ደግሞ ዴፊኒሽን በተለያዩ ዲፋይን ያደርጋል። ስኮላርስ are not satisfied with the absence of war. ለምሳሌ ሰላም ማለት ጦርነት አለመኖር ነው ቢባል ፈላስፋዎች ይሄን አይስማሙ። because ጦርነት ሳይኖር ጀስቲስ ላይኖር ይችላል። ፍትሃዊነት የሌለበት አካባቢ ላይ ጦርነት የሌለበት ግን ፍትሃዊነት ደግሞ የሌለበት ነው ቻንስ። ያን ለፈላስፎች ለፍልስፍና ነው ኢንጀስቲስ እያለ ኢፍትሃዊነት እያለ ሰው እየተበደለ ፍርድ ቤት ይመድሎ እያለ የግለሰብ በደል እያለ
ጦርነት ስለሌለ ብቻ ሰላም ነው አትበለኝ አይባልም ብሎ ይከራከራል። የህግ አለመኖር እንደዚህ ዌልቢንግ የሰው ጤንነት፣ ነፃነት፣ ሀሳብን የመግለጽ የሰውን መብት የተረገጠ ሰው መብት የተረገጠ ፒስ ነው አትበልም ብሎ እንደዚህ አይነት ዴፊኒሽኖች ሊኖሩ ይችላል። እንደዚህ የታለ መግባባቶች ይኖራሉ። ስለዚህ ምንድነው ፖይንት ኢዝ ፒስ አንድ ዴፊኒሽን ብቻ የለውም ነው። ብቻ ፒስ ካን ቢ ዲስክራይብድ አስ ስቴት ኦፍ ሚቹዋል ሃርመኒ ቢትዊን ፒፕል ኦር ግሩፕስ ስፔሻሊ ኢን ፐርሰናል ግሩፕ ሪሌሽንስ። ያው በኮመን አንደርስታንዲንግ ሚቹዋል ሃርመኒ ቢትዊን ዋት ፒፕል ኦር ግሩፕስ ሰዎች መካከል ተመሳሳይነት መግባባት ሲኖር ግለሰቦች ከግለሰቦች ጋር ቡድኖች ከቡድኖች ጋር ሃርመናይዝ ሲሆኑ ሲግባቡ ፒስ የሚለውን ነገር ማግኘት ይችላል። ኖር በዛ መልኩ ሳን አግሪመንት ኦር ትሪቲ ቢትዊን ኢንዲቪጁዋልስ ሰላም እኮ የሰላም ስምምነት ፕሪቶሪያ ምናምን ላይ ብንል ሁለት ፓርቶች ምን ተብሎ ተስማምተዋል፣ ተፈራርሟል። ፒስ አግሪመንት ተፈራረሙ ማለት ነው። ቢትዊን ኢንዲቪጁዋልስ ቢትዊን አንታጎኒስቲክ ኔሽንስ ቢትዊን አንታጎኒስቲክ ግሩፕስ ሲገዳደሉ ይጠፋፉ የሚፈላለጉ ሰዎች ሲጨባበጡ ስናይ ሰላም እንኳን ሰላም ስምምነት የኢትዮጵያ መንግስትና ይሄ ምናምን ብለን አሁን ፕሪቶሪያ ያል በኢትዮጵያ ፖለቲክስ የሚሰማ ታሪክ ስለሆነ ነው። ሶ there was antagony between those two groups, but now they resolved it and agreement has been reached to end hostilities ነበሩ abstain from further fighting or antagonism ሆስቲሊቲ ሰው መጥፋት ከባባድ ነገሮች ነበሩ። ያን በትንሹ ይቀንሳል። ያው ዜሮ የሚሆንበት ዓለም ስቲል አልመጣም አይደል? ምንም የሌለበት እሱ ላይ አልተደረሰም። እና ትንሽ እቅዱ ነው ግን ስናየው አይመስልም። ግን በአንጻሩ እዛ አካባቢ ላይ ሁለቱ ግሩፖች መጀመሪያ ሲጓጉ ሲራኮቱ የነበሩ ሲያቆሙ ያንን ዘሩ ካንሰል so it's defined as normal freedom from civil turmoil and violence of community ሰሞኑን ደኑ ሰላም ነው ምናምን ስላችሁ አይ ባኪ ሰሞኑን እኮ ሰላማዊ ሰልፍ ወጥተው እንደዚህ ተቃጥሎ ሾክ ምናምን እንባባለን። ጠይቃችኋለሁ፣ አንዳንዴ አወራችኋለሁ የኮሚኒቲውን ነገር። ያው እንደ ኮሚኒቲ አባል ተማሪዎች ስጠይቅ ግሬድ ናይኖች ጋር ላስት ዊክ እየሰማሁ ነበር የሆነ አካባቢ የተፈጠረው። ሶ ያስ ረግቦ ያ የነበረው ነገር ተስተካክሎ ስንሰማ we can say it's peace አሁን ፒስ አሁን ሰላም ወርዷል እኩልላል from civil turmoil and the violence of community. So you can see these things. So types of peace አይነቶች አሏቸው። አራት አይነት ሰላም ነው። ኢንተርናል ፒስ ምንለው አለ። ኢንተርናል ፒስ ኢንተርናል ሲባል ቃሉን በግልጽ ይናገራል። የውስጥ ሰላም የግለሰቡ ሰላም ኖት የማህበረሰብ። ኢነር ፒስ peace within oneself, peace of mind or peace of soul. የራስ የውስጥ ሰላም ከራስ ጋር ሰላማዊ መሆን ከራስ ጋር ሰላም በሰላም መኖር። state of calm peacefulness of mind that arises due to having no suffering አለመታመም የአእምሮ ጭንቀት stress anxiety greed hatred ill will delusion other ዲበዝመንትስ ጭንቀቶች መረበሾች እና መታወቆች የግል ሲጠፉ ማለት እና ይሄ ደግሞ በጣም ኢሴንሻል ነው because regardless true peace the real foundation of peace in society in the world it clearly shows that internal peace influences other peace. ያው በጣም በብዙ ሲነገር ታውቃላችሁ። ሰላማዊ ሰዎች ካሉ ሰላማዊ ማህበረሰብ ይፈጠራል። ሰላማዊ ግለሰቦች ሰላም ካልሆኑ ማህበረሰብ ሰላማዊ ማድረግ አዳጋች ነው። ምክንያቱም የተረበሸ ሰው ሰላምን ሊሰብክ ስለ ሰላም ሊያወራ አብሮ ስለመኖር ተቻችሎ ተከባብሮ ስለመኖር ሊያስብም ሊያደርግም በሱ ጉዳይ ቢዚ ሲሆን በሱ ጉዳይ ኮንሰርንድ ሲሆን አታገኝ። ተረብሿል ውስጡ መታወቅ ስላለ ይረብሻል። A worried person is always sensitive to fight with others. ምን ሆኖ ነው የሰውዬ ቤት ሚስቱ ጨቅጨቃው መታን እንደኔ መጥቶ ጨቅጨቃው ነው እኔ ላይ መጥቶ ምናምን ይላል። ሆቴል ላይ ስተንግዶ ላይ ሆቴል ገብቶ ብጥብጥ ተረባንች ሻም ጨላክሽ አረ ወተት ነው ያልከኝ በዛንሽ ምናምን ሲል እኔ ሚስቱ ከራሱ ጋር ምን ጭንቀት ቢኖርበት ነው ምናምን ትላለች። ውስጡ ሰላም ከሌለው ሰው ውጫዊ ሰላሙ
ኦር ጉጩን ማወቅ ምናምን ይሆናል። ስለዚህ ኢንተርናል ፒስ ነው የግል ኢነር ፒስ ማለት ነው። ኤክስተርናል ፒስ ያው የዚህ መገለጫ ኢንተርናል ፒሶች ሲደማመሩ ኤክስተርናል ፒስ ሶሳይቲ ውስጥ ስቴት ላይ ዓለም ላይ ማህበረሰብ ዝም ብላችሁ ስታስቡ እዚህ ኮሚኒቲ ላይ ሁሌ የምናወራው የምናነሳው ነገር አለ። ቲክታክ ላይ ወጣ አሁን አንዱን ብሔር አንተ እንደዚህ ነው ምናምን የሚሉ ቲክታክ ላይ ትልቅ ማህበረሰብ ይሄ ምናምን ብሎ ብልግና የሚሳደብ ሰው በግል ብታገኙ ጤነኛ ሰው ሊሆን አይችልም። በእርግጠኝነት በቃ ብጥብጥ ያለ የተረበሸ ነገ ማይታየው ፊውቸር የሌለው ወይ በድራግ ራሱን ወይ በሱስ በምናምን በበቀ ሰው በመስደብ ሰው ላይ የሆነ ነገር በመናገር ብዙ ሰው ቪዲዮውን ሲያይለት ሰላሙን ለማግኘት የሚራኮት ሰው። ስለዚህ ኤክስተርናሊ ሶሳይቲን የሚረብሸው ኢንተርናሊ ፒስፉል ያልሆነ ሰው ፒስፉል ያልሆኑ ወጣቶች ናቸው። አይታችሁ ከሆነ እኔ አላይም ብያችኋለሁ። ባለፈውም ሳወራ ነበር። አሁን በዚህ ሳምንት የሆነ ጉዳይ ላይ ቲክታክ በሰው ስልክ አየው ማለት ነው። ከዛ የሆነ አንድ ፀጉሩን ያንጨባረረ ልጅ ነው የሆነ ጊዜ ይሄንም ሰድቦኝ ሰዎች ነግረውኝ ነበር። ትምህርት ቤት ምናምን የሚለውን ማስታወቂያ ሰራ። ይሄ ሽማግሌ ምን ትምህርት ምናምን ላይ ብሎ ተሳደበና እና ማለት አሁን እኔን ስለሰደበኝ አለ ትምህርት ቤት ተማሩ ብንማር ይሻላል የሚል መልእክት አስተላልፋችሁ የሚሳደብ ሰው ጤነኛ አይደለም ብዬ ኦልሬዲ አይ ሃቭ ሌቭልድ ሂም ዲስ አዝ አ ክሬዚ ጋይ ሂ ካንት ቢ ጤነኛ መሆን አይችልም። ኢትስ ናት ቢካዝ እኔን ስለተናገረኝ አለበት የተናገረው ስለ ትምህርት ነው። ቤኪ ከቢራ የሚባል ልጅ ጋር ሄጄ ቲክታክ ላይ ብዙ ሰው እንዲሰማ ብዬ ብዙ ሰው ስለሚያየው እሱ ልጅ ሚኒስትሪ ካርድ አምጥቼ ከኢትዮጵያ እሱ ቲክታክ ላይ ፕሪቶሪያ ድረስ ነድቼ ሄጄ ማስታወቂያ ሰራና so he insulted me because I promoted education ስለ ትምህርት ማስታወቂያ ሰርታችሁ ቪዲዮ ሰራ በስድብ ማለት ነው። ከዛ እኔ አይቼ ወይ ጉድነስ ምን አይነት ጤነኛ ያሉ ሰዎች ናቸው ያሉት ነው አይጂስ አቆምኩኝ። አሁን ያ ኢንተርናሊ ጤነኛ እንዳሉ የምታውቁት ሰሞኑን ሶሳይቲ ላይ ፈርዘር ማውራት አልፈልግም ላለማውራት ስለወሰንኩ ስለዚህ ኮሚኒቲ ግን በኢትዮጵያ አንዱ የሚሰድብበት there is no reason አንዱ ብሔር ከአንዱ በፍጹም አይበልጥም። የሚበልጥ ቢሆን ሁላችንም እዛው በአንዱ ብሔር ጥላ ስር ተጠለል በደስታ እንኖር ነበር። እዚህ ተባረረን ስትለደን ተቃጠለ የድናሾፕ ነደደ እያል እየደነገጥን እየደነበርን አናድርም ነበር። ፖሊስ እንደዚህ ያለ ዋይት ፔፐር ወጣ መንግስት እንደዚህ ያለ እያል ምን ደነገጠ? it's because all of us are poor people ደሃ ስለሆነ ነው ያለ መቀየር ስትራይቭ እያደረግን ነው። ኦብቪየስ እናንተ የተማራችሁ እኛ እየሰራችሁ እየነገዳችሁ ነው። ልጆቻችሁ እንደናንተ እንዳይሆኑ የተሻለ ነገር ሊሆኑ you are striving stronger ግን ከኛ መካከል ግን አንዳችን በተለይ እንደ ብሔር እንደ ጎሳ የሚሳደብ ሰው ሳይ ዛት ዘሞመንት ዛት አይስ በጣም ያበሳጭ። ለምንድነው እንደዛ ሰዎች ጋር ያወራው? ኢንተርናል ፒስ የሌላቸው ልጆች ቲክታክ ላይ ገብተው ነው ኤክስተርናል ፒስ እንዳይኖር ያደረጉት። አሁን if this guys had internal peace ከአእምሯቸው ሰላም ያላቸው ቢሆኑ ምን ማለት ኢንተርናል ፒስ ወይ አገር ቤት አባታቸውን አስቸግረው አገር ቤት ካላከኝ ደቡብ አፍሪካ ካላከኝ ጦሮ ውረውራለው አቃጥላለሁ ቤትን ብለው ክፉ ቃል ተነግሮባቸው የመጡ መንገድ ላይ ብዙ ነገር ያደርጉ ወንድሞቻቸው ብር ሲልኩ የዘረፉ ኢንተርናሊ ያሚቆጫቸው ያሚጸጽታቸው በዛ የሚበሳጩ ወይኔ ደቡብ አፍሪካ እንዴት ያርኩት ልጆች ናቸው ካሜራ ፊት ቪዲዮ ከፍተው መናገር ጀምሮ ዘን what happens external peace has been now በጣም ተረብሿል ነው ሶሻል ሚዲያ ኮምፕሊትሊ ማናችን እንዳንጠቀም ሆኗል። ለምን? because unless someone has internal peace he cannot have external peace. the society the state the world ኢትዮጵያ ውስጥ ብትሄዱ በተለያዩ አፍሪካ ውስጥ ብትሄዱ ኢንተርናሊ ፒስፉል የሆነ ሰው መጥፎ ቃል አይናገርም። for that matter let me በደንብ እርግጠኛ ነው ጤነኛ ነገር ያለው ሰላማዊ ለሀገር መልካም የሚያስብ ሰው ለሰው በጎ ዓላማ ያለው ሰው የሚያናደውም ነገር ቢኖር የሚናገርበት ማነር አለ። ቃላት የሚወጣበት ንዴቱን ቁጭቱን የሚገልጽበት ወይ ራሱ ማነር አለ። የሚሆነው ነገር ሁሉ ፐርፌክት ሆኖ አይደለም። ሶሻል ሚዲያ ላይ ስትወጡ ተጠንቅቃችሁ የምትናገሩት ኮሜንት ስታረጉት እንጂ የሚያበሳጭ ሰው አለ። የሚያበሳጭ ሰው በኖረ ቁጥር እየወጣ አትልም። ለምን? ኢንተርናል ፒስ ሲኖር ኤክስተርናል ፒስ እንዳይደርብ ሶሳይቲ ምን ይለኛል ኮሚኒቲ ምን ይለኛል ትላለህ። ተቻለ ኢንተርናል ፒስ እና ኤክስተርናል ፒስ እንዴት እንደሚገናኝ
if someone is not internally peaceful, he disrupts the external peace, the society's peace. ስለዚህ እንዳልኳችሁ ኢንተርናሊ ፒስፉል ነው ጤነኛ ሐሳብ ያላቸው ተመርቀው ፈጣሪን የሚፈሩ ልጆች ወጣቶች ቢሆኑ እዛ 10,000 20,000 በአንድ ጊዜ ሲወጡ 8,000 7,000 ነው የሚያቸው እዛ ላይ ወጥተው የሚጠቅም ነገር ቢናገሩ they could change a lot የሚመጡ ነገሮችን ahead of time proactively ይሄ ሊሆን ይችላል ተጠንቀቁ ሾፕ ያለ ነው እንደዚህ መረጃዎች የሚሰጡ ቢሆኑ we could have done further more የበለጠ እንሰራ ነበር ግን the other way around ስለሆነ ኢንተርናል ፒስ የተረበሸ ወጣት ልጆች ስለሆኑ ሚዲያ ላይ ወጣው ጎሳ ብሄር የሚሳደቡት ከዛ ምን ተፈጠረ ሶሳይቲ አሁን ኤክስተርናል ፒሱን አጣ የደቡብ አፍሪካ ሶሻል ሚዲያ አጠቃቀም አገር ቤት ስቃይ ነው አይደለም እዚህ አገር ቤት ያለ ሰው እኔ ሚዲያ እንዳቆም ያደርጉኝ አገር ቤት ሰዎች ናቸው ጓደኞች እንዳናይ ምን አይነት ሰዎች ጋር ምንድነው እንዴ በጣም ሰው የሚደነግጥ ቸርች ላይ የተደባደበ ቪዲዮ የሚቀርጽ ሰው do you think that people ጤነኛ ናቸው አለመግባባት ቸርች ይኖራል is not ለምን ጥል ኖራል ግን ካሜራ ተደቅኖ የአንድ አገልጋይን ፎቶ ፖስት አድርገህ ሌባ ምን ቪዲዮ የምትለቅ አይነት ቄሶችን ፎቶ እንትን ያረክ ምትሳደብ ሰው ኮንክ the reason is because of your problem with your internal peace ውስጥ ሰላም ስላልሆነ ነው ምትበጠብጠ ነው እና ፖዚቲቭ ፒስ የሚለው ደግሞ ያው ከቃሉ ትረዳላችሁ በቃ ፖዚቲቭ እና ኔጌቲቭ ፒስ በሚል ሁለት ሌላ ደግሞ አለ true lasting and sustainable peace built on justice for all peoples ይሄን በቃ መገንባት ህልማችን ነው እንደ ዜጋ እንመኛለን በአገራችን ለሁሉም ሰው justice ያለበት presence of attitudes institutions and structures that create and sustain peaceful society ሰላማዊ society እንትና ጫካ እንትና ገደለ እንትና ተገደለ እንትና ቃጠለ እንትን ተቃጠለ ይላል ስንሰማ እንደነግጣለን እንዳገር በአንድ እጃችን የሰራነው ንጻ በግራ እጃችን እናቃጥላለን በሶስተኛ ዓመታችን ደግሞ ገንቡልን ብለን ደግሞ ነጮች ጋር እንሄዳለን ከነሱ ለምን የገነባነው ንጻ እናቃጥላለን ፖዚቲቭ ፒስ ቢኖር ግን ፒስፉል ሶሳይቲ የሐሳብ ልዩነት ዋሽንግተን ላይ ሄዳችሁ ኢራንን ደግፋችሁ ሰላማዊ ሰልፍ ይወጣል ያያችሁ እኮ ሃንድስ ኦፍ ኢራን የሚል እንትን ይዞ ዋሽንግተን ቤተመንግስት ፊት ለፊት ላይ እንትን ላይ ትራምፕን የሚቃወም የአሜሪካ ታገኛላችሁ ምንም አይደረግም justice for all people በቃ ኢትዮጵያስ ሐሳብ እንትን ካል ባለፈው ሰዓት እንደነበር የሐሳብ ልዩነት ለሌላ ነገር ነው የሚዳረው ይሄ በቃ ይሄ for all people justice for all people እና sustain peaceful society ከስከ ጦርነት ይልቅ ስለ እድገት ስለ ልማት ስለ ብልጽግና ስለ ሰላም በቃ ሰላም ሆኖ ሰው ወጣቶች በሰላም ተምረው በቃ those things that we always dream for positive peace elimination of root cause of war ዝም ብሎ መጨባበጥ ሳይሆን ሁለት መሪዎች መጨባበጥ ሳይሆን እንግዲህ ፕሪቶሪያ ተፈራርሞ የሄዱ ሰዎች እንደገና አሁንም የተሰማላችሁ እንደገና ያው ግሩፕ ደግሞ እንደገና ሌላ ስቶሪ ለምን ሩት ኮዝ ስላልተፈታ በየአመቱ ይንከባላል እና violence injustice እንደዚህ የሌለበት well developed positive peace represents the capacity for a state to meet the needs of citizens reduce the number of grievances ሰውስ ግሪቨንስ አለ ሂዱና አናግሩስ ኢትዮጵያ ወይም ደግሞ አናግሩ ሳይሆን እናንተ ስብሰባ ምናምን ተብሎ በትክክል ውስጥ ስብሰባዎች ላይ አንዱ ብሄር የአንዱን ብሄር ግሪቨንክ ቁስላል ሁሉም ብሄር አራቱንም አቅጣጫው ሰው እኛ ተበድለን የማይል ኢትዮጵያ የለም ግሪቨንስ አለ ግን ፖዚቲቭ ፒስ በምን ይመጣል ፖዚቲቭ ፒስ reducing the number of grievances that arise ሚል ህመሞችን ማስታገስ ለቀነስ ቢያንስ ዜሮ ማድረግ ባይቻልም በዚህ ምድር resolve remaining disagreements without the use of violence እንዳወራ ነው ቅድም whatever system we put in place whatever mechanism we have disagreement አለመግባባት አይጠፋም ባልና ሚስት ማለት ግን በቃ አላል መቀነስ resolve ያደርግም ግን ምን አለ ማድረግ without the use of violence በviolence ሊመጣ justice የለም
ጫካ ስትገባ መሳሪያ ይዘን በጦርነት መሃል ሴቶች እንትን አሉ እንትን ተቃጠለ ምናምን ጦርነት ከተጀመረ በቃ ዳት እየባሰ ነው የሚሄድ እየተቀጣጠለ ነው የሚሄድ የሽግግር ፍትህ ምናምን የሚባል ምናምን ትራንዚሽናል ጀስቲስ ምናምን የሚባል መንግስት ኢትስ ታር ኦኬ ሶ እነሱን ነገሮች ግን መቀነስ ዊዛውት ዘ ዩዝ ኦፍ ቫዮለንስ ይሄን ቅድም ባለፈው እንትን እንዳልኩኝ እናንተም ውስጥ አንዱ በደቡብ አፍሪካ በሾፕ የሚበድላችሁ ሰው አይጠፋም አጠገብ ሾፕ ደቅ የሚያደርግ በጣም የሚያበሳጭ እናንተ ለፍታችሁ ከስተመር አጠገባችሁ እንዲመጣ ብዙ ዋጋ ከፍላችሁ ዋጋ ቀንሳችሁ ሾፑን አሪፍ አድርጋችሁ ተበዳድራችሁ ልክ ከስተመር መምጣት ሲጀምር ቅርብ ላይ ደግሞ አንዱ ሾፑን ደቅ ያደርጋል ለሱ ወይ ስድስተኛው ነው የሰባተኛው ነው ለአንተ ግን የመጀመሪያ ነው ሾፕ አቁሟል ልታናግረው ስትል ምን ታመጣለህ እባክህ ዚስ ኢዝ ሳውዝ አፍሪካ ይላል የምታውቀው ያቃጥላል ይህንን ግን በሌላ መንገድ ነው እንጂ መፍታት በሽምግልና በልመና ምናምን ነው እንጂ በቫዮለንስ ሾፑ ማቃጠል ምናምን ይሄ ልክ አይደለም efforts to achieve positive peace emphasize establishing peace by supporting non-violent resolution of disputes establishing social equality and justice እነዚህ መጡት በማህበረሰብ ውስጥ ኢኳሊቲ እንዲኖር በማድረግ ኢኮኖሚክ ኢኩዊቲ አንተ 5 መኪና ኖሮ አንዱ ደግሞ የሚበላው ከሌለው እነዚህ ነገሮች እየተባባሱ ዲስአግሪመንቶች ምናምን ስለሚብሱ ኢኮኖሚክ ኢኩዊቲ ማምጣት ኢኮሎጂካል ባላንስ ሲቲዝኖችን ከአታክ መታደግ አይደለ ዜጋ ሲበደል የማይነት ማህበረሰብ መፍጠር እነዚህ ነገር ስናደርግ እንቀንሳለን ማለት ነው ፖዚቲቭ ፒስ እንዲመጣ እናደርጋለን ይሄ ግን ዝም ከተባለ ግን people would take the law on their hands so they will prefer the violence ህግ መንግስት አልሰጥ ሲል ነው ዜጎች በራሳቸው የራሳቸውን ህግ እንትን የሚሉበትን መንገድ የሚጀምሩት እና ያ እንዳይሆን እንደ ማህበረሰብ እንደ ሀገር እኛ ደግሞ we need to have the mechanism to በቃ injustice እንዳይኖር ማድረግ ያስፈልጋል የዚህ ደግሞ ሌላኛው ፒስ የሚመስል ግን ኔጌቲቭ ፒስ ምንለው ኔጌቲቭ ፒስ peace without justice አለ ጦርነት የለም ሰው የተገዳደለ አይደለም ግን ምን የለም ጀስቲስ ግን የለም የተቀየመ ያዘነ ከጦርነትማ ሰላም ጦርነት አልፈልግም ብሎ ግን ውስጡ ኢንጀስቲስ የተሸከመ it's a false sense of peace that often comes at the cost of justice በተለይ የተበደለ ሰው ኢፍትሃዊነት የሚሰማው ሰው it's a false sense of peace false sense ነው ሙሉ ሰላም አለ ዝምታ ብቻ it's just an absence of direct violence or the fear of violence ያው መዋጋትን ምናምን በመጥላት የሚፈጠር ዝምታ ኦኬ ኔጌቲቭ ፒስ the concept of negative peace addresses immediate symptoms the conditions of war and the use of and effects of force and weakness words and images that reveal the horror of war and its aftermath are often used by writers, artists, and citizen groups in their efforts to stop war. Efforts to achieve positive peace emphasize managing interpersonal organizational conflict in order to control, contain, and reduce actual potential violence, reducing the incidence of war by eliminating the extreme dangers of the war system, the limiting war through international crisis management, preventing war through strategic deterrence and arms control. ጦርነት እንዳይኖር ሰላምን በማስፈን ሰዎች ፍትሃዊ እንዲሆኑ በማድረግ ቫዮለንስ እንዳይኖር ፖቴንሻል ሊኖር የሚችለውን ቀድሞ ገምቶ ያለውን ነገር ህዝቡ ኦር አምጾ መሳሪያ ከመታጠቁ በፊት ያሉ ቁርሾችን ቼክ ማድረግ ሶ ፖዚቲቭ እና ኔጌቲቭ ፒስ አብሰንስ ኔጌቲቭ ፒስ አብሰንስ ኦፍ በቃ ወር የለም ጦርነት የለም ምናምን ጋር የለም ግን ፖዚቲቭ ፒስን ግን አይመስል አያክልም ያኛው ትራንኩሊቲ ሃርመኒ ዌልቢንግ ስትሬንግዘኒንግ
strengthen human bond በቃ አላ ቦንድ ያለበት shared human values shared feelings of humanity ስብዕና ያለበት ሰብአዊ መብቶች ተከበሩበት ይሄኛው በጣም ፖዚቲቭ ፒስ በጣም በጎ ነው ካነሳቸው ሐሳቦች እንደምትረዱት impacts of absence of peace ሰላም አለመኖርን እንግዲህ በዚህ ግሩፕ በእናንተ ደረጃ መናገር ብዙ ለቀባሪ ማርዳት ይላል ያገሪቱ ነው ሰላም አለመሆን ፒስ ሳይኖር ሲቀር በሀገር በአካባቢ በማህበረሰብ በግልም ሰላም ሳይኖር ሲቀር የሚፈጠሩ ነገሮች ኢንሴኩሪቲ አይደለ ሰላም ከሌለ though peace is a desired goal for everyone absence of peace leads to many consequences to human life and society at large so if there is conflict people's peace is negatively impacted okay creates insecurity violence destruction ንብረት ይወድማል ንብረት ይቃጠላል ሰው ይገደላል ሰው ይሞታል ሰው ወጥቶ ሲገባ ድረስ በቃ ጭንቀት ይሰማቸዋል ሎኬሽን ሰው ሄዶ ሲመጣና ሎኬሽን ስትሄዱና ጽድት ያለው ሪላቲቭሊ ደቡብ አፍሪካ በርግጥ ለዚህ ብዙ ምሳሌ ነው ብዙ ቦታ ግን ሪላቲቭሊ አሉ ትንሽ የሚሻለው የሚባል ታውንሺፕ አካባቢ ትሻለናና እዛ አካባቢ ስትሆኑ የሚሰማችሁ ሴኩሪቲ ኩለት in the absence of peace people are denied the right to participate in the government structures ሰላም ከሌለ ያው the government structure people will not engage አይኖሩ ጦርነት ሲኖር ብዙ ነገር ነበላሽ this leads to conflicts to escalate to bloody to civil war disrupting the stability security of the community and exposing the community to internal factions ይፈጠራል የተለያዩ ግሩፖች ይፈጠራል ምን የሚያደርጉ ራሳቸው የሚጠብቁበት እንደ ቪዲዮ ላይ ስላለው አላወራ እንጂ እዚያ ግራውን በየወሩ እየከፈላችሁ አይደል የሆነ ነገር ለማድረግ because you don't feel secure with the government በኢትዮጵያ የምትሄዱ እንደዛ continuous social and political disharmony absence of peace results not only in immediate devastation but long-term erosion of social cohesion and unity social cohesion ይጠፋል ምን ማለት ነው የማህበረሰብ አንድነት አንድ ምሳሌ እንደና ወጣው አንዱ ሀዲያ እንደዚህ ነው ቲክቶክ ላይ ከምባታ እንደዚህ ነው ኦሮሞ እንደዚህ ነው አማራ እንደዚህ ነው ምናምን ባለበት በጣም እንደው የእንትን ምሳሌ ብዙ የሚሆነ ጠንካራ ነው እንግዲህ ሁሉ ያላ ሳውራ ብዙ ምሳሌ ላደርግ የምፈልገው የኛን ኮንቴክስት ነው የኛን አክቹዋል ኮንቴክስት because እዛ ላይ ገብተን ነገር መቀየር እንደንችል ነው ዝም ብዬ ኢትዮጵያውን በኋላ ለውቀት ያልጥሩ ነው ግን ፕራክቲካሊ የሚቀይር ነገር እንዲሆን በሚል ነው የኛን ምሳሌ ማንሳላችሁና አንዱ ብሔር በአንዱ ብሔር ተወላጅ ቲክታክ ላይ በተሰደበ ቁጥር በማህበረሰብ መካከል ይመጣል ኮሄዥን ይላል እዛ ብድግ ይላል እንትና ሀዲያ ተሰደበ ከምባታ ተሰደበ ይላል አሲፍ ሀዲያ ከምባታ ተሰደበ ብሎ ሚናደድ ሀዲያ ወር ሚናደድ ስደብ ተብሎ አልተወከለሱ ባለጌ ስለሆነ ልጁ ነው የሰደበው የተሰደበው ማህበረሰብ በርግጥ ማስጠየቅ ይችላል ግን የሰደበን እናንተና ነው ማለት ነው ለምሳሌ እኔ ተነስቼ ደቡብ አፍሪካን እንደዚህ ናቸው የብሳደብ ኢትዮጵያውያን ደቡብ አፍሪካን ሰደቡ አይባልም ፍቅረ ኢየሱስ ደቡብ አፍሪካን ሰደቡ ብሎ ደቡብ አፍሪካ ህዝብ እኔ ላይ መነሳት ይችላል መጠየቅ ይችላል ማስጠየቅ ይችላል በግለሰብ ደረጃ ነገር ግን የኢትዮጵያን ህዝብ ግን ሰብስቦ ማድረግ አይችልም አስሎንጋስ እኔ ተነስቼ እኔ የኢትዮጵያ ህዝብ ወክሎኝ የመጣሁት በወክልና መሰረት የደቡብ አፍሪካን ህዝብ ለሰደብ ነው ብዬ ብጀምር ነው ይዛኔ ተወክለ ነው በሚለው እንጂ አንድ ዝም ብሎ ኢንተርናል ፒስ የሌለው ነገው የጨለመበት ዝም ብሎ መጥቶ ተሳደበ ቁጥር የእንትን ማህበረሰብ በእንትን ማህበረሰብ ተሰደበ ብሎ ያን ኢሬጉላሪቲ ደግሞ እንደማስተካከል ሽፋን መስጠት ነው ምንም ቢሆን ምን የኛ ልጅ ነው ምንም ቢሆን ምን ማለት ነው if he is rude he is rude ሃይማኖት እንዳለው ሰው የማይቀጣ ምንድነው እንደሚል ታውቃላችሁ የማይቀጣ ልጅ ስለዚህ don't engage እንደዚህ አይነት ነውረኛ ልጆች ሲሉ አሳልፋቸው መስጠት ያለባችሁ ለምን ሶሻል ኮሄዥን እና ዩኒቲ ዲስራፕት ያደርጉ ነው እነዚህ ሰዎች የጎሪጥ እንዲታዩት በጤና በሰላም የነበረ የጎሪጥ እንዲታዩ ያደርጋል በተለይ በዚህ ሀገር ኮንቴክስት
እንደ ሀገር እንኳን አንድ ሆነ ማትፈታው ችግር ውስጥ ተከበክ እዚህ ዋይት ፔፐር ተብሎ እሳት የሆነ ጸድቋል። ሰርድ ሴፍ ካንትሪ የሚባል አንድ ሰው ከኢትዮጵያ ተነስቶ ዚምባብዌ ምናምን ኢትዮጵያ መድረስ አይችልም፣ ደቡብ አፍሪካ መድረስ አይችልም። ሰርድ ሴፍ ካንትሪ የሚባል ዋይት ፔፐር አምና ካቻምና የጀመረ ነበር። ፐብሊክ ሂሪንጎች አልፎ ኢታዝቢ ነው ኦፊሻሊ ፐብሊሽ ተደርጓል በሚኒስትሪያል ደረጃ። ያንን አይደለም እዚህ የከምባታ ኦሮሞ እያልክ ዚምባብዌ ኢትዮጵያ ብለህም አትችለውም። ጸድቋል። በቃ ዛት ሚንስ ከኢትዮጵያ እዚህ መምጣት አትችልም። you can only go to the second safest country ኤሪትሪያ፣ ሱዳን፣ እዛ ጎረቤት ሀገር ነው የምትኖረው። አይደለም ለኤርትራ ለምናምን ለኢትዮጵያ ለምናምን እዚህ እነ ቦትስዋና ራሱ መሀል ላይ ሌላ ሀገር ስላለ አይሆንም። በቃ the only ones that can cross to this country if there is also war እሱም ከሆነ ጦርነት ካለ ብቻ unless ኢኮኖሚክ ማይግራንት አንፈልግም ብለው ኦልሬዲ ጸድቋል። ይሄ ነገር አልቋልና እንደዚህ ትልልቅ ሾዎች በመካከል እያለ ሀዲያ ከምባታ ምናምን ለማለት ሀገር ቤት ሄደህ እዛ ተባባል አለ እኮ ቢሮ አለ፣ መንግስት ቢሮ፣ ሚዲያ አለ፣ መኪና አበል ተመድቦልህ ለሀዲያ ህዝብ ለከምባታ መከራ። እዚህ ግን የመጣኸው ለዛ አይደለም። እና ኤኒዌይስ እንደነዚህ የሚሉ ልጆችን ዝም ማለታችሁ ዝም የሚሉ ማህበረሰብ ስለሆነ ምን የተፈጠረ ነው? ሶሻል ኮሄዥን እና ዩኒቲ ዲስራፕትድ ነው። ፖለቲካል ዲስሃርመኒ የተፈጠረ ነው። እና ከዚህ በፊት አውርቼ ነበር። ቸርች ላይ ያላችሁ ሰዎች እነዚህ ነገሮች አስተካክሉ። አንለስ ከጸሎት ኢኳሊ እኛም ተነስተን እንሰራለን ነው የሚለው። ስሩ፣ እነዚህ ነገሮችን አትናቁ። ተው፣ መጽሐፍ ቅዱስንም ጥቅሱንም አንብቡ፣ ቁርአንም አንብቡ። ግን እነዚህ ነገሮች ኢንተርቪን አድርጉ። ካልሆነ ቲንግስ አር ጌቲንግ ወርስ። but my message fall on deaf ear የማይሰማ ጆሮ ላይ ሲወድቅ ነው የተውኩትና so peace is very important. now ሰላም የሌለበት accommodate cultural diversity failure to cultural diversity መቻቻል ያው ቀጥቶ የሚያወራውን ያወራሁት ነው። cultural diversity failure accommodate ማድረግ አይቻልም። ዳይቨርሲቲ አለ በመካከላችን፣ የቋንቋ የብሔርን አውርተናል መሰለኝ አለ። ያ ዳይቨርሲቲ አለ ወይ ግሬድ 9 ላይ ነው የተማራችሁት። if there is no peace ግን ምን ይመጣል? if there is no peace cultural diversity will be at risk። ሰላም ከሌለ እናንተ ከድሮም አማርኛችሁ አጭር ነው፣ አማርኛችሁ ረጅም ነው፣ እግራችሁ እንትን ነው፣ ጥፍራችሁ ረጅም ነው፣ ጥፍራችሁ አጭር ነው፣ ፀጉራችሁ ኮርቻቻ ነው፣ ፀጉራችሁ ሉጫ ነው በሚሉ ሰበቦች ምን ይመጣል? መረበሽ ይመጣል። ካልቸራል ዳይቨርሲቲ መቻቻል እየጠፋ ይላል። this is happening in South Africa literally እና ሰምተናል። የሰሞኑ በቂ ምሳሌ so various ethnic, tribal or cultural groups tend get into competition for power and resource control. The struggle for power and resource domination results in all political leaders and the government's officials tending to be more tribal than national in structure. ምን ይሆናል? የኛ ባለስልጣናት ወንጀል ሰርተው ምናምን ሲያዙ እኔ እንትን ስለሆንኩ ነው እንትን ተወላጅ እኮ ስለሆንኩ ምናምን አይተሰለ ምን ውስጥ ይገባሉ? ትራይባል ይሆናሉ። ትራይብ ውስጥ ይሆናሉ። ዛ ናሽናል ስትራክቸር አገራዊ ነገር ይቀራል። መደበቂያቸው ይሆናል ማለት ነው። ፒስ ከሌለ with intertribal oppressing becoming common practice. intertribal oppress አንዱ ብሔር ሌላውን ብሔር ይጨቁ ያይፈጠራል። ፒስ ከሌለ it undermines socio-economic development. ይሄን እናውራው ብንል ቀን ማታ ማውራት እንችላለን። socio-economic development ይቀራል። ብራዘር አንድ መሳሪያ አንድ እንትን በምን ያህል ብር እንደሚገዛ መሳሪያ ትላንት ሳውራን ኢኮኖሚክ ዴቨሎፕመንት እንዳለ ነው የሚጠፋው። during violent conflict competing forces or parties divert resources from health, education, investment to military expenditure. ትምህርት ቤት ጤና ምናምን ኢንቨስት ማድረግ እንደሱ ነገሮች ይቀርና ምንድነው መሳሪያ። ከዛ ፎቶ የምትነሳው መሳሪያ ተሸክመ 21ኛው ክፍለ ዘመን ላይ መሳሪያ አንግበ ፌስቡክ ላይ ፖስት አደርጋለሁ ማለት እና ትምህርት ቤት ታወድማለህ፣ ጤና ኬላ ታቃጥላለህ። የዛኛው እየተዋጋህ ነው። ኖ ፒስ ስለሌለ ነው ይሄኛው። ፒስ ቢኖር ግን ትማራለህ፣ ታስተምራለህ፣ ጤና ጣቢያ ትገነባለህ፣
ልማት ታስባለ ለልማት ገንዘብ ይውላል ለእድገት ሪሶርስ ይውላል የዚህ ተቃራኒ ግን it undermines social economic development human rights violations absence of leads to weak government institutions that are ill-equipped to deal with uncertainties and the power struggle of community human rights ያው የሴቶች እንግዲህ ሰምታችኋል በቅርቡ ኢትዮጵያ በተፈጠረው ሁለቱም ፓርት ይሄኛው እንደዚህ አድርጎኛል እየተባባለ እና ምን ያህል ነውር እንደተፈጠረ እንግዲህ ሰምታችኋል እና ሴቶች እናቶች ተደፍረዋል አባቶች ልጆቻቸው ፊት ተገለዋል ልጆች አባቶቻቸው ፊት ተገለዋል human rights violation ይኖራል ማለት ነው women and children often suffer from consequences of absence of peace conflict they are victims of sexual violence እኛ unfortunately ለዚህ ምሳሌ ነን እንደው ፈጣሪ ይራራልን እንጂ የሚያሳዝን ይሄንን 18ኛው ክፍለ ዘመን ላይ ቢሆን በጣም በቃ ያላ የድሮ ታሪክ ውጫሌ ለተፈጠረ ታሪክ ነው ይሄ በእናፄ ኃይለ ሥላሴ በዚህ ዘመን በእንደው ሥላሴ ምድር በእንደው 60ዎች ከዛ በፊት ነው 50 40ዎቹ ለተፈጠረ ቢሆን ነው ስላልተማሩ ነው ስላላደጉ ነው እንላለን በእኛ ዘመን በዚህ 3 2 ኢቭን ዛሬ አትሰንተን ወይ የተፈጠረ ነው እንደዚህ ነገር ነው ያሳዝናል እንግዲህ እዚህ ውስጥ ሆነን ነው ወይንም እናስተምረው ስለዚህ ብናወራው ያሳዝናል ሰዛኝ ታሪክ ሰው ጠፈር ላይ ወጥቶ እየተዝናና እየመጣኛ ግን የራሳችን ወገኖች ኦኬ የሚወጣው በዋነኛነት ፒስ በራስ ከራሳችን ጋር ሰላም ያለውን ሰው ፖለቲካው ላይ ስላለ መሪ አገር መሪዎች ሚኒስትሮች ወረዳ ዞን ላይ ያሉ ሰዎች ሰውን ሲበድሉ ሰው ላይ ግፍ ሲሰሩ ቂም ሲናገሩ በደል ሲያስተላልፉ ኖረው ሰውን በማንነቱ ሲበድሉ ኖረው ያተደባምሮ ነው ዘንድሮም ሰው በብሔር በጎሳ በመናምን ያስባል በብሔር በጎሳ ተደራጅቶ ልማት መስራት መንገድ መገንባት ጤና ኬላ መስራት በጣም ይበረታታ ሐሳብ በዚህ ፍትም አውርቼ ይሆናል በዚህ ክላስ ወይ ሌላ ኮርስ ላይ በማንነታችሁ በብሔራችሁ በጎሳችሁ ማፈር አይጠበቅባችሁ የለባችሁ ነው እሱ ፈጣሪም ይጣላል ለምን የፈጠረህን ማንነትን መደበቅ ያስፈልጋል ነገር ግን ሁሉ ነገር ግን እሱ ሲሆን ያስጠላል ሁሉ ነገር በሱ መነጽር ማየት ያስጠላል ሳይሆን ጤነኛ ለመሆን አንተ መርጠህ አልመጣህበትም ባንተ ልፋት ባንተ ድካም አይደለም ያንተ ብሔር ያንተ ጎሳ ያንተ ይሁን አንተ የዛ ጎሳ የዛ ብሔር ተወላጅ ሆንኩ በቃ ተፈጥረ ነው ወንድ ከሆንክ ፕራውድ ማድረግ ካለብህ ቢዝነስ ስካሌት አድርገህ መልቲ ሚሊዮነር ሆነህ አገር ቤት ልማት ሰርተህ በትምህርትም እኛ ጋር ተምረህ ዩኒቨርሲቲ ገብተህ ዲግሪ ማስተርስ ተምረህ በሃይማኖት ተቋማት ጠንካራ አገልግሎት ጠንካራ ስራ ሰርተህ ሁሉ ነገር ያኔ አክት አድርግብኝ ደስ ይላል ግን የእንትን ተወላጅ እኔ እኮ ምናምን በእንትኔ ኮራለሁ ምናምን ሰው የሚኮራውም የሚያፍረውም በአቺቭመንቱ ነው አንተ ባላረከው ነገር ልታፍርበትም ልትኮራም አይገባም ኦኬ ሶ እንዴት ፒስ ኪፕ እናድርግ ነው how it could be achieved የምናወራው ነገር it's a long term process አሁን እንዳወራ ነው እዚህ ክላስ ላይ ከዛሬ ጀምና እንደምንለው እነዛ አሁን እንደዚህ ያሉ ሰዎች ምን it takes long term በኢትዮጵያ ጉዳይ ብናወራ በጣም ብዙ የሚያሳዝኑ ነገሮች ግን እነዛ ነገሮች peace building is a long term process because those እነዛ ጥፋቶች በቅጽበት የመጡ አይደለም it took years ይሄ እንዲፈጠር it took years even might be I mean not years actually like decades century መቶ ዓመታት ታሪኮች በኢትዮጵያ ውስጥ ያሉ ቅራኔዎች ስለዚህ ያን መልሶ ለማስተካከል it takes long time so encouraging conflicting practice I mean parties to talk each other and bringing them together እነዚህ ገዳደሉ ሰዎች መሳሪያ ይዘው አንዱ የራሱን እንደምን ምናምን የሚገለው እነሱዎች ወደ ሰላም እንዲመጡ ኢንከሬጅ ማድረግ በሰላማዊ ድርድር በእልህ ሳይሆን ኮንፍሊክቲንግ ያሉኑ ሐሳቦች እንዲነሱ ጤነኛ ንግግሮች ስንናገር በጨዋ ደንብ እየተናገር ሶሻል ሚዲያ ላይ ስንጽፍ ከትንሹ በዛ ፒስ ቢልዲንጎች ሪያላይዝ ሊሆን ይችላል it focuses on long term support and establishment of
viable political, socio-economic, cultural institutions እነዚህ ርኡን የሚሆኑት ተቋማት ሲገነቡ ነው እነዚህን ችግሮች ሩት ኮዞቻቸውን የኮንፍሊክቱን ሩት ኮዝ የሚያውቁና ሰላምና መረጋጋትን እንዲያመጡ የሚያደርጉ ተቋማት ነው የሚገባው ተቋማት ያሉ ተቋማት ፖሊስ ፍርድ ቤት እነዚህ ነገሮች እንዲሳኩ ትልቅ ሚና ይጫወታል አንተ በዚህ ስለ ሰላም የተናገርክ አንተ ስለዚህና ያልክ በሚዲያ ብቻ ብታወራ ከሚዲያ ባሻገር ደግሞ ሰላም ጥሩ ነው ምናምን ያልክ ድራማ በሰራ እዛ ጋር ግን ፖሊስ ግፍ ቢሰራ ወይም ፍርድ ቤት አላስፈላጊ በደል ቢፈጸም ያኛውን ያበላሽ ስለዚህ ተቋማት ይኖር ይገባል ሁሉም ማለት ሚዲያው ፖሊሱም ፍርድ ቤቱም ሰው ካልተበደለ ሰው ግፍ ካልደረሰበት ሰው በማንነቱ ካልተጨቆነ ጫካ ማደር የሚያምረው ሰው የለም መሳሪያ ማንገም ይፈልግ ሰው ስለዚህ ኢኳል እነሱም ስቲል ዲስአግሪመንትስ ቢኖርም አሁንም የሰላም አማራጭ እንዲወስዱ መምከር እንደገና ደግሞ እኛ ተቋማትም ደግሞ ኢኳሊ ደግሞ እነዚህ ስራዎችን ማስተካከል መስራት peace building activities seek to promote the integration of competing or alienated groups within mainstream society okay እነዚህ peace building activities promoting integration ኮምፒት የሚያደርጉ የሚፎካከሩ አሊኔትድ የሆኑ የተለያዩ ተበጣጣው ተራርቀው ያሉትን ምን ማድረግ ኢንተግሬት እንዲያደርጉ ማለት አንድ ኢትዮጵያ ነች ያለች አንድ ሀገር ነች ያለች እንቀራረብ ኢንተግሬት እንሰባሰብ የሚል ሐሳቦች እና equitable access to political decision making social network economic resource information that can be implemented in all phases of conflict ስለዚህ እነዚህ ነገሮች ሪሶርሱን ምን እንዲጋሩ ቀርበው እንትን እንዲሉ ያለውን ነገር እንዲረዱ በማድረግ we can መቀነስ ይቻላል እና በእኛ ኮንቴክስት በዚህ ሀገር ባለው ሶሻል ሚዲያ ምታቋቸው ከሆኑ እናንተም በእንት ከምትሉ በወንድሞቻቸው ባክስ ባጎትናን ካላችሁ ወጣ ያሉ 10 አይሞሉም እኮ በጥጥ ያረጋል እነሱን መክራችሁ ገሳችሁ እዚህ ውስጥ ያላችሁ ምታቋቸው ወንድሜ ልጅ ከሆነ ይሄ ልጅ እኮ ምናምን ብላችሁ ስቃችሁ አትደፍ ምከሯቸው መልሷቸው ቸርች አካባቢ አስተምሯቸው ተቋማት ሃይማኖት እዚህ ሶስቱም ሃይማኖት አላቸው ሃይማኖት ተከታዮች በዚህ ጉዳይ አው ሌላው ምናወራው ይሄ በጣም ተደጋግሞ የተማራች ነገር ኢንዲጂነስ ሚለው ቀደም አማርኛውን ነገራቸው ሀገር በቀል የሆኑ we have በጣም ደስ የሚል ትልቅ ፕራክቲስ አለ ኢትዮጵያ ውስጥ አዲያ ከምባታ ኦሮሞ አማራ ጉራጌ ሁሉም ምን አይነት እንትን አለው በራሳችን ኮንቴክስት ፍርድ ቤት ከመኖሩ በፊት ፍርድ ቤትም ኖሮ ኮንፍሊክት ሪዞልቭ የምናደርግባቸው ሜካኒዝሞች አሉ indigenous ሆነ በኢትዮጵያ ኮንቴክስት ኦኬ they are community based አይደል እዚህም ሀገራውን ምናወራው ነገራውን ስንት የደም ጉዳይ ስንት የሾፕ ጉዳይ ስንት ጉዳዮችን በትዳር በጋብቻ እና የጣመሶችም ኮሚኒቲ ይፈታል they are grassroots and community based mechanisms of solving conflicts arising within or between individuals groups and communities according to their customary set of practices that are present in all communities ሁሉም አሁን ያልኳችሁ ብሔሮች ሁሉም የራሳቸውን ሴት ያደርጉት የጥል አለመግባባት እንደዚህ የሚፈቱበት አፈታት አላቸው ኢንዲጂነስ ምንላቸው እነሱ ነውና they are age long and ancient set of practices and part of social system which play important role in reconciliation maintenance and improvement of societal relationships they are deep rooted and contained in the custom culture and tradition of the society ማህበረሰቡ የራሱ custom culture traditions አለው ከዛ እቴ አንተ ሽማግሌ ቁጭ ብሎ እየለመነት ተራ ጋቢ ተነጥፎ ረግጠልታል ይሄው ጋቢ አንጥፍ ያለው ሽማግሌ it's deep rooted ለአንዱ አካባቢ ይሄ ሴንስ ለሌላው ዳዝም ማለት ምንድነው ጋቢ ደግሞ ልብስ አይደል ሊል ይችላል አንደኛው ለአንዱ ግን ረብስ ማሙል በተለይ ኩሻ አሁን እኔ የኔን አካባቢ ታውቁታላችሁና ወደኛ አካባቢ ሽማግሌ ጋቢ ያነጥፉ ማለት ቀጥ ነው የምትለው ረግማለሁ ካለ ቀጥ ነው ምንም አይነት ጥፋት በደል ቢደርስብም አማራም ኦሮሚያም በሽማግሌ ኢትዮጵያ ኮመን ነው እንትናችና ሲንቄ አሁን የኦሮሚያ ሲንቄ ምንለው ግሬና አይነት ተማራችታ ዱላ አላት ኦሮሞ ሴት በዛ እንትና በቃ ሲንቄ ይዛለች በቃ ሴት ብላለች ተብሎ አለ የራሳቸው ጉራጌውም ራሱና so they are long deep rooted በጣም እንትናቸው ከስተሙና
የየማህበረሰቡን ባህል ወግ ተከትሎ ለሽማግሌ የሚሰጠው እንትን ምን ይመስላል? በሽማግሌ ከያዛችሁ ችግር የለውም እንላለን። ሽማግሌዎች የሉም እዚህ አካባቢ አሉሽም፣ በቃ እነሱ ካሉ ሽማግሌ ይፍታ። ፍርድ ቤትም እንደዛ ነው። ፍርድ ቤት ማይፈታቸውን ሽማግሌዎች በደንብ አድርገው ነው የሚፈቱት። ብዙ አለመግባባቶች። ፊቸርስ ኦፍ ኢንዲጂነስ ኮንፍሊክት ሪዞሉሽን ሜካኒዝምስ ፊቸሮቹ ምንድነው? ኮንቴክስት ስፔሲፊክ ነው አንደኛው። አላችሁ እየሰማችሁ ነው። ፋይነን ዛክ አለክ? አዎ እየሰማን ነው ዶክተር፣ እየሰማን አለን እየተማረን ነው። አይ አለው ደብሮኝ ብሏል። ኮቪድ ጊዜ እንትናና እንደዛ ብላችሁ እንደ ነው አለን ደብሮን አልደበራችሁማ? ፋይን ነው it's fine. ብቻዬን ሳወራ አንደኛው እሺ ኢንዲጂነስ ኮንፍሊክት ሪዞሉሽን ሜካኒዝም አንዱ ኮንቴክስት ስፔሲፊክ ነው። ምን ማለት ነው? you don't employ the conflict resolution of Amara people to Oromia. They are context specific. Each indigenous conflict resolution mechanism has its own distinct structure of resolution. Okay? So, እዛ አካባቢ ያለውን ኮንቴክስት እዚህ አታመጣም ማለት። ኦኬ? አንድ እንደ ቀልድ ነገር ልንገራችሁ። ኮንቴክስት ስፔሲፊክ ነው። አንድ ሰው ጎንደር እናትን በስድብ በምናምን መልክ በፍጹም አይነካም። እናት በጣም ነው እንትን የሚሉት እና አንዱ እናትን ምናምን ብሎ ተሳደበ በብልግና ማለት ወያኔዎች የሚሳደቡትን ስድብ። ከዛ እንዴ ምየን አልክብን ምየን ብሎ ቀልድ ነው ያው የነገርኳችሁ ገሎ እናት ስትነካ አይፈልግ በጣም አይደለም። ከዛ ያው ሌላም ሀገር አይወዱም አይደለም። ያው ቀጥሎ ያለው ነገር ስነግራችሁ ገባችኋል። ቀልዱ ነው። ከዛ ሰው ይገልና ሸሽቶ ሐረር ምናምን ይሄዳል እና ሐረር ደግሞ ያው ታውቃላችሁ ሐረር ሄዷ እናት ምናምን ይባባላል። ኖርማል እዛ አካባቢ እናት አትከበርም አይደለም፣ ግን እዛ አካባቢ ብዙ ኮንቴክስቹዋሊ ብዙ እንትን አያከብዱም። እና እዛ የጎንደር ሰው ሰማ፣ ሁሉም እንደዛ እሱንም እናት ምናምን ሲሉ ሰምቶ ራ ገዳይ ፈራ እንጂ ሟች ብዙ ነበር እዚህ አካባቢ እዚህ ሀገር ብሏል ይባላል። እና የየአካባቢ ኮንቴክስት ይለያያል። ጎንደር ላይ ያን ስድብ ብትሰሙ አይሰጥ። በተቃራኒ ደግሞ ድሬዳዋ የሚባሉ እንትኖች እዚህ አካባቢ ኮንቴክስት ቤዝድ አሉ። ሶ these are different societies and communities with specific history, specific culture, specific custom. There are different societies are specific history, specific culture, specific custom አላቸው ሁሉም የተለያየ። So there is no single and general principle and procedure of indigenous conflict resolution mechanism. ስለዚህ ኢትዮጵያ ውስጥ የችግር አፈታት ዘዴ ይሄ ነው ብሎ የተቀመጠ የለም። እንደየአካባቢው የራሱ አለ እና ፕሮሰሱ እንደምታውቁት በደሞዝ አይደለም፣ በአበል አይደለም። ኢትስ ቮለንተሪ እና በኮንሰንሰስ ነው፣ በስምምነት it do not have kind of coercive mechanisms. ፍርድ ቤት ያስራል፣ ፍርድ ቤት በፖሊስ እንትን ያደርጋል፣ አስራ አቅርብ ይባላል። but indigenous ላይ you don't do that coercive አለ። በእርግጥ የራሱ እንትኖች አሉት፣ ከእንትን ይገለላል ምናምን ነው። ግን እንዳያስሩኝ ብሎ አይደለም ሽማግሌ ጋር የሚቀርበው ወይም ደግሞ ኮሚኒቲ ላይ ኬስ ሲቀርብ it's voluntary and consensual. Okay? It requires voluntary participation of both conflicting parties. ሁለቱም ሽማግሌ ቀጥሮ የምትሄደው የፈለገ ሾፕ ስቶክ እያለብህ ተሯርጣ ዛሬ ኬዝ ሽማግሌዎች ይዘዋል ብለን እንተት ይላል። Okay? Because you know that it requires your voluntary. ታውቃለህ አንተም ዛሬ አሁን ምናልባት በድለ ሊሆን ይችላል፣ ቀጣይ ልትበደል ስለምትችል በዚህኛው አንተ አድቫንቴጅ ሊኖር ይችላል። ሽማግሌ ጋር ባትቀርብ ደስተኛ ነገር በዚህ አድቫንቴጅስ ሆነ ስላለፍ ቀጣይ ጊዜ ደግሞ ምን እንደሚሆን ስለማታቅ ሽማግሌ ከያዘው you don't say no to their calling። ሲጠሯችሁ ስብሰባ አሬንጅ ሲደረጉ you do it voluntarily. that's እና ሁሉም ነገር በበጎ ፈቃድ yeah. They rely on social pressure and exclusion. ያው ቀደም ብያለሁ፣ ኤክስክሉድ ትደረጋል። ቢዝነስ ኮምፕሌንስ የማይስማማ ሰው ከእድር ወጣ ይባላል።
አፍሪካ ደግሞ አያድርገው ከድር ወጣ ማለት አለቀለት locally circumscribed constituency ያው ኦፕሬት የሚያደርገው ሎካሊ ነው አይደል they resolve conflicts within particular group and often within specifically circumscribed geographic locations within a community of people who know each other and live within close proximity የኔ ብሔሬ ያለው ወለጋ ነው ብለ ከወለጋ ሽማግሌዎች እንትሉኝ አትል locally circumscribed constituency እዛ ካለው ሰው ጋር ብሔር ጎሳ ሃይማኖት እኔ እንትን ተወላጅ ነኝ ነው የኔ ሃይማኖት እንትን ስለሆነ የኔ ሃይማኖት ሰዎች ብቻ ናቸው የኔን ጉዳይ ማለት አትልም ነው ኢንዲጂነስ እንትን ላይ እዛ አካባቢ ያለው የእንትን ቀበሌ ተወላጆች እዚህ ውስጥ ያሉት ሃይማኖት ያለው ሊሆን ይችላል ክርስቲያኑ እስላሙ ጁዳው ምኑ የእንትን ተወላጅ እንትን እዛ ጂኦግራፊክ ሎኬሽን ላይ ነው ባውንድድ የሚሆነው ማለት ከይዙ ያው ሁለቱም በዛ ነው የሚታዩት accepted flexible norms flexible can be adapted to particular cases and circumstances group based responsibility indigenous conflict resolution often consider that responsibility for the harm rests not with the individual but with the broader of social grouping often the family or clan አንድ ሰው የጋሽ አበበ ልጅ ጥፋተኛ ቢሆን ጥፋቱ ላይ ጋሽ አበበ ማሉበት ልጅን አቅርብ ይባላል እኔ ምን አገባኝ እንዴ this is not ምናምን አይልም the harm rests not with the individual but with the broader social grouping often the family or clan የእንትን ተወላጆች ይዛችሁ አሁን ቀደም ስለ ጎሳ ስለ ብሔር ሰው አሁን በዚህ ጥሩ ሰው ይሰራል አንድ ልጅ ቢካለው የእንትን ተወላጆች ያድያ ሰዎች በድሎናል ይዛችሁ ምናምን ቢባል ታዲያ ምን አገባን ማለት አትችልም በኢንዲጂነስ ኮንፍሊክት ሪዞሉሽን ሜካኒዝም ያክስት ያጎስ ተሰብስባችሁ ስብሰባ ላይ እኩል ይቅርታም ስጠይቁ እኩል ነው ስትቀጡ እኩል ነው ያው እናንተ ደግሞ በውስጥ በራሳችሁ ደንብ ደግሞ ያን የጥፋቱን ምንጭ ደግሞ በራሳችሁ የተቀጡ ይሆናል እንጂ ግን it's group based responsibility ያው ኔጎሽዬሽን ይኖራል ኔጎሽዬሽን and compromise የተጣሉ ሰዎችን ስናስታርቅ there is no winner and loser ተቀጣል አንተ አንደኛ አንተ አሸንፋል እንደ ፍርድ ቤት ኬዝ አሸንፍክ አይባል ሁለቱም ከርቁ ስለሚትርፍ ስላለ ሁለቱም ስለሚሉ ሶ ያኛውም አንተም አጥፋል የሚባለው የፈለገ የፈለገ ጥፋት አንተ ተሳጋ አላጠፋም ብለህ ብታምን ግን ኮንፍሊክት ይሄ እንትን ላይ ኢንዲጂነስ ላይ ኔጎሽዬሽን ይኖራል ሁለቱንም እንትን የሚያረግ ነገር አንተም አጥፋል አንተም እንደዚህ ማድረግ አልነበረብም አንተ ምንም ቢያረግም እንደዚህ ይሄን ተሰማላችሁ ዳኝነት ላይ ምናንቆች ስለምትሉት ታውቁታላችሁ አንዱ ላይ ብቻ 100% አይደረግም ቢታወቅ አንተም ግን እንደዚህ ትላላችሁ ለምንድነው ኮምፕሮማይዝ ለማድረግ ነው ያኛውንም ፓርት እና to try and resolve the case amicably በቃ ሁለቱም ኮንፍሊክት አንዱ ላይ ብቻ ከሆናችሁ ሪዞልቭ የሚደረገው አንዱ ቆስሎ መሆን የለበት so dynamism and responsiveness to change indigenous conflict resolution mechanisms are not static but evolve over generations to their current status and can respond to changes in views and values የጊዜው የእንትን አፈታቱ ያው ዳይናሚክ የሆነ ለውጦች ይኖራል ያያቶቻችን አይነት ላይሆን ይችላል በዋትስአፕ ግሩፕ ተደዋውለህ ታስታርቅ ትችላለህ የሆነ ሻይቡና ያልታረቅ ትችላለህ ለምሳሌ ድሮ በሬ ሊሆን ይችላል የሚቀጣው የሚታረደው ያንዱ ቤት አይ ሳውዝ አፍሪካ ላይ ግን it could be ብር ኢትዮጵያን በርግጥ ብር ሆነ ብር አስቀምጥ ብለ ዋናው ምንድነው በብሩ በኩል ኑሮ ለማሻሻል ሲሆን ዳኞቹ ኑሮ ለማሻሻል የሚያደርጉት ነገር ሳይሆን እንዲማር ስተቱን እንዲያቅ ያው ገንዘብ ውስጥ ምን አለ ጉልበት አለ ጊዜ አለ አይደል ያን ነገር ለማድረግ ያለውና ግን ምንድነው the point is there is dynamism and responsiveness to change there are እንትኑ ላይ ስናፍታቱ ላይ ለመግባባቶች የሚፈቱበት መንገዱ እንደ ሁኔታው እንደ ሀገሩ ሊቀያየር ይችላል
restoration and maintenance of peaceful coexistence. Okay. Indigenous conflict resolution mechanisms aim to restore peace and harmony between the conflicting party members, neighbors, clans, or local groups so that the former accuser can continue to live together in frequent interaction. ያ ማለት ከታረቁ በኋላ ምን እንዲቀጥሉ እንደቀደመው ሪስቶር እንዲያደርግ ሰላማቸው ሪስቶር እንዲያደርግና ፒስፉል ኮኤግዚስተንሳቸው በቃ ከዚህ በኋላ ቡናቸውን ጠጡ ተገናኙ ተጫወቱ ተብሎ ደግሞ ያ እንዲቀጥል ይደረጋል። Forgiveness and compensation. Okay, indigenous conflict institution often require the loser or wrongdoer to ask forgiveness and pay compensation rather than imposing physical punishment. ያው እዚህ ጋር ፍታል ተብሎ እንትን የተባለ ሰው አንተም አጥፋል ይባላል ግን በዋነኛነት ለምሳሌ ሾፕ አንዱ እንትን ቢያደርግ አንዱ ደግሞ ብቻ የሆነ ጥፋት ከጥፋቱ አንተ ነው በጣም ያኛውም አንተም ግን እንደዚህ ይባላል በሚለው ኮምፕሮማይዝ ሚለውን አውርተናል። እዚህ ጋር ግን አንዱን ግን ምን ይደረጋል ላይክ አንዱ በጣም ወጪ ካወጣ ለምሳሌ ከተደባደቡ ለምሳሌ ዛፍ እየቆረጠበት አገኘው ድንበር ጥሶ የዛኛውን ዛፍ ሲቆርጥ አይቶ ያኛው ደግሞ እንዴ ዛፍን ቆረጥክ ብሎ በዱላ ቢመታው ያኛው ቢመታና ሐኪም ቤት ሄድ ቢታከም ዱላ አንስቶ መምታቱ ይሄኛው ጥፋተኛ ነው ግን በዋነኛነት አሚን ድንበር አልፎ ባርዛፍ መቆረጡ ጥፋተኛ ነው ነገር ግን ስለተመታ ፊዚካል ነገር ደግሞ መደባደብን ኮሚኒቲ አይፈልግም በተለይ በጣም አይፈልግም ስለዚህ ደብድበሃል ምናምን ተብሏል አንተ ነው ህክምና ወጪ የምታወጣ ተብሎ ይሄኛው በምን በገንዘብ ይቀጣል ማለት ነው ኦኬ restorative penalties that enables parties to reconcile ተመቶም ህክምና ማውጥቶ ያ በኋላ ላይ ሪስቶር ለማድረግ አብሮ የመኖር ነገር ስለሚንድ ማለት ፐብሊክ ፓርቲሲፔሽን እዚህ ላይ ያው ፐብሊክ አረ በማህበረሰብ ተሰብስቦ ነው አባላት በተለይ እዚህ አይደል ሀገር ቤት እንግዲህ ነፈራ ይባላል ደጃፍ ላይ ሰው ተቀምጦ እርቅ ሲካሄድ ምን ይላል ሰው ይታደማል እኔ ምን አገባኝ አንተ ታለው አይልም ሁሉም ሰው ነው የሚሄደው አይደል ሁሉም ሰው ስብሰባ ላይ ሙዚያ አካባቢ ሰው ሁሉ ነው ቁጭ ብሎ የሚከታተለው ፐብሊክ ፓርቲሲፔሽን ደጃፍ ላይ so rather than being imposed the outcome is negotiated and discussions may continue till the decisions agreed upon by the president the outcome needs to be consequential and require public approval to enable decisions to be backed by community sanctions of exclusion if required አንድ ሰው ሊገለል ከሆነ ዳኛው ብድግ ብሎ አግልያለሁ አይልም ማህበረሰቡ አፕሩቭ አድርጎ ኬዙ ታይቶ በኋላ ነው ያው አንድ ሰው ነው ውሳኔ የሚናገረው ግን ፐብሊክ ፓርቲሲፔሽን ይኖራል ውሳኔው ላይ ኬዞቹ የሚደመጡት ፐብሊክ ሂሪንግ ላይ እንጂ ዳኛው ብድግ ብሎ የራሱ ውሳኔ ማንንም በሌለበት አለ ስለዚህ እዚህ ጋር እናንተም ስብሰባዎች ምናምን ሂዱ ጥሩ ነው ኮሚኒቲ ውስጥ እስከኖራችሁ ድረስ ከስብሰባ ምናምን አትሽሹ ገብታችሁ ግን በጎ ነገር አስተማሩ ኦኬ እዚህ ጋር መጨረሻ ላይ ምናያቸው እነዚህ ከዚህ በፊትም ያየናቸው ናቸው አይ ቲንክ ሬናይለ የአፋር የሰናፈታት ማካባራ ሽምግልና የአማራም ነው አማርኛ ስንለው ግን የአማራ ህዝብ ነው ባይቶና የሚለው ትግራይ ጃርሱማ የኦሮሞ ሴራ ሲዳማ ሀዲያ አላባ ከምባታ ኤር ሶማሊ ኮረፍኔ ጋሞ የጆካ ጉራጌ እነዚህ የማህበረሰብ ባህላዊ እርቅ ስርዓቶች ናቸው they're associated with cultural understanding values of people and again the legitimacy from the community the process of indigenous conflict mechanism in Ethiopia across different cultural groups are led by by leaders or by elders ሊደሮቹ ሽማግሌዎች ናቸው አይደል የትኛው ነው ዋን ኢንፍሉዌንሻል አረበስማ ለንተናቆ ማስተርሱን ጨርሶ መጥቶ ማናና ነው እንደ ሽምግልና ላይ ደግሞ እንደ እንትናቆ ዩኒቨርሲቲ ምሩቅ ነው አይሰራም ሽምግልና is led by elders the elders acquired this position by virtue of their age እድሜ knowledge of culture የባህል ማወቅ lineage ደግሞ እንደዚህ ይሄ የእንትን ተወላጆች እዚህ አካባቢ አሁን ዳኛ ገራድ ምናምን የሚባሉ አሉ የያከባ እና እነገር አዋቂዎች ናቸው የሚባሉ አሉ
ከአባት አያት እንደዚህ የሚተላለፍ አለ። እንደዚህ በዚህ እድሜ ብቻ አይደለም፣ እነዚህ ሁሉ ተያይዘው ስለሸመገለ ብቻ አንዳንድ ሰው እድሜው ብዙ ሆኖ ነገር ማያቅ ሲናገር እንትን የሚል ሰዎች አይጠፉም። ግን ዋት ማተር ሲዝ ሁሉንም ኮምፕሮማይዝ ያደረገ ማለት ነው። Okay. So they serve as facilitators or negotiations during the restoration process አይደለ? ያው ፋሲሊቴት ነው የሚያደርጉት። እስቲ አንተ ምንድን ነው ያልከው? እስቲ ምንድን ነው የተፈጠረው እያሉ ፋሲሊቴት ማድረግ ነው። ኦኬ in addition to leaders there are many actors such as religious leaders ሃይማኖት ሰዎችም ማህበረሰብ ኮሚኒቲ ሜምበርስም እነዚህ በዚህ ስራ ላይ ያው ሃይማኖት ሰው ካለ እስቲ ቄስ እርሶ ቀድሶ እስቲ እርሶ ይጸልያን እንጀምር እንደዚህ ይባላል። ለሃይማኖታችሁ እስቲ በሃይማኖታችሁ እስቲ ምን ይላል መጽሐፍ ቅዱስ እስቲ ቁርአን ምን ይላል ይባላል። ኢትዮጵያ ፕራክቲስ ዲፈረንት ካልቸራል ሪቹዋልስ የአካባቢ ደግሞ የማህበረሰቡ ለምሳሌ ምርቃት ይኖራል። እርቁ ካለቀ በኋላ እንመርቃችኋለን ስለት እሺ ስላላችሁ እግዚአብሔር እሺ በላችሁ ምርቃት ይኖራል አይደል? እምቢ ካለ ደግሞ እርግማኔ ደግሞ ሚራግ በእርግማኔ አምጾ በቃ እምቢ ካለ በእርግማኔ እንደዚህ አይነት ሪቹዋልስ በየአካባቢው ይኖራል። because ስብሰባ ጠርቶ ካልመጣ እየበደለ ጭራሽ እኔን ሽማግሌ ላይ አቆምክ እንደ ብሎ ቢደበድብ ሲጠራ ባይሰማ ድንበር ገፍታል ተው ሲሉት ድጋሚ ምንም አታመጡም ባክህ ብሎ ድንበር ቢገፋ ቤተሰብ አቅርቡ ተብሎ ቤተሰብንም እምቢ ቢ ምን ይደረጋል? እርግማኔ እና የሚባሉ ነገሮች ይቀጥላል። ልክ ነው ልክ አይደለ ምናምን እንደዛ ነገር አንገባ because እያወራን ነው ኢንዲጂነስ ልምምዶቹ እንደዛ ናቸው። እዚህ ላይ መሻሻል ያለባቸው ልክ ያልሆኑ ምናምን አሉ፣ መስተካከል ያለባቸው አሉ። ስዋፍ ግን ወደንም ጠላንም ለሀገራችን ከፍርድ ቤቶች መቋቋም ከሎ ስኩሎች ከመከፈት በፊት እነዚህ ኢንዲጂነስ ኮንፍሊክት ሪዞሉሽን አፕሮቾች ትራዲሽናል ያሉ እንትኖች በጣም ብዙ ነገሮችን አስጣርገውልናል። እንደ ማህበረሰብ እንድንቆይ እንደ ሀገር እንድንቆይ ያደርጉት እነዚህ ያልናቸው ናቸው። ሶ በመጠቅለያ ስንጠቀልለው ኢንዲጂነስ ኮንፍሊክት እንትኖች ላይ ኦኬ roles of indigenous social institutions ኦኬ እዚህ ጋር ለባክ ትንሽ ነገር ቀርቷል። they are grassroots and community based mechanism of solve alright አርሰናል indigenous women in Ethiopia the roles of ኦኬ ምን ያደርጋሉ ለሚለው ቢልዲንግ ኮሚኒቲ ኮሄዥን ያው እነዚህ ኢንዲጂነስ ኮሚኒቲ ኮሄዥንን አንድ ያደርጋሉ፣ ማህበረሰብን አንድ እንዲሆን ያደርጋሉ። ያው እነሱ በመኖራቸው በጣም ብዙ የሚበታተን ሰው ብዙ የሚበጣጠሱ ነገሮች እንደገና ደግሞ ሪስቶሬሽን ኦፍ ኦርደር ሪሌሽንሺፕ ኦርደር በማህበረሰብ መካከል ኦርደር እንዲኖር ያደርጋል። ፒስ ሶሊዳሪቲ ሃርሞኒየስ ሊቪንግ ሪስፔክት ፎር one another and honesty. Because of this, the institutions create an ideal environment for conflict resolution through mutual exchange of privileges, goods, favors, and obligations. Since these institutions impose sanctions on families, individuals who contravene their customs and traditions, they guarantee future. ያው እንደፈለጉ የሚሆኑ ሰዎችን ያዝ ያደርጋቸዋል። እንደዛ ባይኖሩ በደቡብ አፍሪካ ኮንቴክስት ሽምግልና ባይኖር ሽማግሌዎች ባይኖሩ እድር ምናምን ባይኖር አሁን እየተፈጠረ ያለው ነገር በእጥፍ ይሆን ነበር። ሌሎች ነገሮች ያው ሃይማኖት ተቋማትን ቫልዩ ያላቸው ግን ያው የሽምግልናው የኛ የኢትዮጵያን በጣም ትልቅ ሚና አለው። በኢትዮጵያን በደቡብ አፍሪካ ነው አኗኗር ዘዴ restoration of order relation indigenous socialists aim to the restoration of order and harmony of the community እርቁ የተበጣጠሰውን ነገር ምናምን ያከብሩት የሚያስተካክሉ ነገሮች ናቸው። psychosocial and spiritual dimensions of conflict and sustainability of peace. Indigenous social conflict resolution institutes not only deal with material issues, reason and talk, but also they deal with the spiritual aspects, feelings, and non-verbal communications. They are inclusive, not exclusive. በጣም ሰው የሚበድሉ ልክ ያልሆነ የእንትን ተወላጆች እንደዚህ ናቸውና አሁን ለምሳሌ ጥሩ ያለው ነው። ለምሳሌ ኢትዮጵያ ውስጥ መጤ የሌላ አካባቢ ተወላጅ የሴት ልጅ ነው
ለንዶሶ ይባላል ባዲያ ለንዶሶ ነው እንደዚህ ነውር ንግግሮች ሲኖሩ እንደዚህ አግላይ ነገሮች ሲኖሩ ሽማግሌዎች ቀርበው በፍጹም እንደዚህ አይባልም ብለው የሚያስተካክሉ ኢንክሉሲቭ ናቸው ሰውን አያገሉም their method of purification and healing are carried out by customary healers priests sheikhs and other spiritual authorities who are of utmost importance for the mental and spiritual rehabilitation of victims and the perpetrators በደሌተር የደረሰባቸው ግፍ የደረሰባቸው ሰዎች ካሉ እንደዚህ ቄሶች ሃይማኖት መሪዎች እየቀረቡ እንዲጸልዩ ጸበል እንዲያር እንደዚህ ነገሮች ይጠቀማሉ Indigenous social institutions take into account conflict transformation and peace building, not only the issue of reason, nationality, and talk, but also affects emotions, imaginations, and the spirit. Providing for inclusion and participation, ensuring accessibility to the community. Unlike other modern institutions, indigenous social institutions are accessible to communities. ለዳኛ ሄደ ነው የምትናገረው ለሽማግሌ ሄደ ነው የምትናገረው አክሰስብል ናቸው ኢዚሊ ኦኬ የእንትን ክፍል ተመዝግበሃል ዶክመንት ከፍተሃል ፋይል ከፍተሃል አይልም ሽማግሌ alright እሱን ማለት ነው accessibility to the community inclusion and participation የቅድም ወርተን ያው ሁሉንም ያሳትፋል it's not appropriate to isolate specific political events such as negotiations from all over all context የትኛውንም ነገር የባልና ሚስት ግጭት ቢሆን ሁሉም ሰዎች ጉዳይ አለኝ የሚል ሰው ሁሉ ገብቶ ፓርቲሲፔት ያደርጋል ሁሉም ጉዳዮች ኢንክሉድ ናቸው እና አይ ይሄን ጉዳይ እንኳን አይመለከተንም አይባልም ኢቨን ሃይማኖት ተቋማት ሲጣሉ ራሱ ሽማግሌዎች ገብተው ያስተካክላሉ ኦኬ I think summary ነው I think ዋናው ፖይንት ከዚህ የምንማረው አንደኛ እኛ ፒስፉል ኢንተርናል ፒስ እንዲኖረን ሁለተኛ ኢንተርናል ፒስ የሌላቸው ሰዎች እንዳይረብሹ እንደ ኮሚኒቲ መጠንቀቅ አለብን እነዛን ነገሮች እነዛ የሚረብሹ ነገሮችን ማስተካከል አለብን እንደ ደቡብ አፍሪካ ኮንቴክስት ሶስተኛ ኢንዲጂነስ ነገሮቻችን እኛ ነገር መውደድ አለብን ጥሩ ነገሮች አሉ እንደ ኢትዮጵያ ማድነቅ አለብን ማጣጣል አያስፈልግም ማድነቅ አለብን ኦኬ እና እኛም ደግሞ እዛው ኢንተግራል የሆነ ቦታ ሊኖር ይገባል ሽምግልና ውስጥ ግቡ አስተካክሉ እዚህ የተማራችሁትን ዕውቀት ዛለ ኢምፕሎየር ወራባናት እኔ የተማርኩ ሰው ነኝ ምናም አይባልም ኮሚኒቲ ውስጥ ተብላሹ ነገሮችን ለማስተካከል ቴክ ፓርት እዛው ውስጥ እንደው እኔ ሃይማኖት ለኔ እኔ ቸርች ነኝ እንጂ ምናምን አትበሉ ትክክለኛ የቸርች ዕውቀትም ሆነ የቸርች ነገሮች አፕላይድ የሚሆኑበት ቦታ ያ በእውነት አለማድላት ማናደላ መሆናችን የሚታየው እዛ ሙስና እዛ ጋር ይመጣል እንቢ ማለት ለገንዘብ ያለው እዛ ሃይማኖት የሚያስተምሩትን ነገሮች ፕራክቲካሊ ለማሰብ ተበደለን ሰው ግፍ የተሰራበትን ሰው የእንትን ተወላጆች ሰብሰብ ብለው እሱ ለሾፓ እንትን አድርገው ሲበድሉ አንተ ግን ኖን አይደረግም ብለ ፈጣሪ አይወድም ብለ ለማድረግ ትክክለኛው ቦታ ያ እንጂ ተቋማት ሃይማኖት ቦታ ሁሉም ነው የሚለው ሁሉም ጻድቅ ነው ሁሉ ቸርች ወይም አርባር ሶላት ሊሰግድ ሲሄድ ግን ጤነኛው ትክክለኛው ትክክል ሃይማኖቱ በህይወቱ ይታያል የሚለው የሚያሳየው እንደዚህ ቦታ ላይ ስንሳተፍና ተሳትፈን ጥሩ ስራ መስራት መማራችንን ፈጣሪን መፍራታችንን እናሳይበት ቦታ ነው እንደዛ አድርገን እናስተካክል ያው ይሄ ትምህርት ሞር ኦፍ ፕራክቲካል ነገር ነው ከቲዮሪ ትምህርት ያለፈ ተነጋግረናል ቀድመንም እንግዲህ ሞጁሏን ሲቲዝንሺፕ ይሄን ይመስላል ግሬድ 10 አሳይመንት ሰጥቻቸዋለሁ አይደለ ሚድና ፋይናል ፈተና እንደተመለከተ ይኖራል አይ ቲንክ አሁን ሂስትሪና ኬሚስትሪ የሚቀራችሁ የሚቀሩት ክላሶችን ጨርስና ባዮሎጂ የሚቀርልና ተጋገናው እንቀጥላለን እንግዲህ አመሰግናለሁ እናንተ ጋር ጥያቄ ካለ ሐሳብ ካለ